ሰላም 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 የማዳም ቅመሞች እንውጣ። አስታውሳችኋት እችን ወንበር በጣም የምወዳት ዙፋን ነች። እቺ ከ4 ኪሎ ዙፋን ይበልጣል። እኔ ሰዎች ለምን 4 ኪሎ እንደሚሉ አይገባኝም። እኔ ግን ይኸው ከ4 ኪሎ የበለጠች ዙፋን ዘፍ ያለ ዙፋን አለኝና ምርጫን ባሸንፍ ያው ሴቶችዬ ተወዳድሬ ከሴቶች አንደኛ ለመውጣት እየጣርኩ ያለው ምርጥ ሴት ነኝ። መንግስት ለመሆን ብያችኋለሁ። ትቼው ነበር ብያችኋለሁ፣ ግን ሀሳቤን ሰረስኩት። ምክንያቱም ህልም እያስጨነቀኝ ነበር። በቃ አንቺ ለምን ተውሽ? አንቺ እኮ ፕራይም ሚኒስተር ለመሆን ተመርጠሻል። ስለዚህ የሚቀጥለው ፕራይም ሚኒስተር ሴቷ ጀግናዋ አንቺ ነሽ ስለተባልኩኝ መጥቻለሁ ወደ ዙፋኔ ማለት ነው። ስለዚህ እንውጣ ዙፋኔ ላይ እና ሌላ የምነግራችሁ ነገርም ስላለ ነው። እና ውዶች እያያችሁ የኔ ውዶች ነው። ዛፍ ላይ እየወጣው ነው። ዛፉ ሎሚ ነው። የሎሚ ዛፍ ላይ ነው የወጣሁት። የሎሚን ዛፍ ታውቃላችሁ? ሎሚ በጣም ብዙ ባክቴሪያ ይከላከላል። ሎሚ ለብዙ ነገር መድኃኒት ነው። ስለዚህ ሎሚን የመረጥኩት ብዙ ፈዋሽ ነገር ስላለው ነው። ስለዚህ ምናልባት እንደዛ ነው እላችኋለሁ ውዶችዬ። ባይዘወይ እኔ አዲስ ነገር ልነግራችሁ ነው የመጣሁት። ያው ከምርጫው ጋርም ተከታትዬ ያው እንደነገርኳችሁ እኔ ፕራይም ሚኒስተር ለመሆን ህልም አለኝ ብያችኋለሁ። ህልሜን አሳኩልኝ። ግድ ነው በቃ ህልም አስቸገረኝ። ትቼዋለሁ ብዬ ነበረ። ለምንድን ነው የተውሽው? እንዲህ ለምን ሀሳብሽን አነሳሽ? በፍጹም ይሄ ሀሳብማ አይተውብሽም። አንቺ እኮ የሴቶች አርያ ነሽ፣ ጀግና ነሽ ተብያለሁ። ጀግና ስለሆንኩኝ ሴቶችዬን ላንቀሳቀስ። በተለይ የማዳም ቅሞች ነው ከኔ ጋር ተቀላቀሉ። ፓርቲዬ ተቀላቀሉና ፓርቲን እናጠንክረው። ከዛም በኋላ እንወዳደራለን። ጫካም ገብተን ብዙ ነገር መሆን እንችላለን። ግን ከጫካው ይልቅ እንደዚህ ወጠን የራሳችን ማስተዋወቀን በሀሳብ እናሸንፋለን። ስለዚህ ይሄው ምንድነው ምን አዲስ ነገር አለ? ይሄው እንደኔ ዛፍ ላይ ወጣችሁ። ባይ ዘ ወይ ውዶችዬ ይሄ ሎሚ ነው። እሺ ሎሚ ላይ ያው ቅኔው ከገባችሁ ቅኔ የማይገባው ኢትዮጵያዊ የለም ብዬ አላምንም። ሎሚ ማለት ብዙ ቫይረሶችን የምናጠፋበት ክሮሎክስ የሚሰራው በሎሚ ነው። ለንጽህና፣ ለሁሉ ነገር፣ ለብዙ ነገር ሎሚ መድኃኒት ነው። ስለዚህ የተለያየ ቫይረስ ኢትዮጵያ ውስጥ ገብቷል። ያን ኢትዮጵያ ውስጥ ቫይረስ ያስገባብን እኛ አይደለንም፣ የውጭ የሀገር ዜጎች ናቸው። ድሮ በጥንት ዘመን ነው ያን ቫይረስ ያስገቡብን። ይኸው ዛሬ መጥፎ አለት ላይ መጥፎ መሬት ላይ እንደተዘራ ዘር በቅሎ የበቀለው መጥፎ ዘር እያጨድነው ነው፣ በዘር እየተባላን ማለት ነው። ስለዚህ እኔ የመጀመሪያውን አመጣጤ ዘረኝነትን ለማጥፋት ነው። ማለትም ዘረኝነት በሙስሊም ጥንብ ነው ተብሏል። በእኛ በክርስቲያኖችም በጣም የተወገዘ ነው ዘረኝነት። ምክንያቱም የሰው ልጅ ሁሉም አንድ አይነት ነው ብዬ አምናለሁ። ስለዚህ ሎሚን ነው ምርጫዬ። የምርጫዬ ዋናው ስሙ ሎሚ ነው። ሎሚን ተጠቀሙ፣ ብዙ ቫይረሶችን ታጠፉበታላችሁ ማለት ነው። ስለዚህ ውዶችዬ ኑ ከኔ ጋር ጫካም ሸፍቻለሁ። ጫካም ከፈለጋችሁ እንደዚህም ዛፍ ላይ ወጣችሁ ራሳችሁን ማስተዋወቅ ትችላላችሁ። የግዴታ ሌላ ነገር መሆን አያስፈልግም። ለምን እኛ ሴቶች መንግስት መሆን አንችልም? እንችላለን። ታግለን መንግስትነት መሆን ራሳችንን ፕራይም ሚኒስተር ለመሆን ማዘጋጀት ጥሩ ነው ብዬ አምናለሁ። እና ውዶች ባይዘበይ ለሚቀጥለው 3 አመታት ብዙ ዩቲዩበሮች ከዚህ ዓለም ይሰናበታሉ። እና እነዛ የሚሰናበቱት ከዚህ ዓለም ዩቲዩበሮች
እነግራችኋለሁ እነማን እንደሆኑ። መድኃኒቱ እኔ ጋር ስላለ ከመሰናበታቸው በፊት እንዲድኑ እኔ ጋር ይምጡና ይጠይቁኝ። መድኃኒቱን እነግራቸዋለሁ፣ ይድናሉ፣ አይሰናበቱም ማለት ነው። ግን አለበለዚያ በ3 አመት ውስጥ ብዙ ዩቲዩበሮች ባይ ባይ ይላሉ ማለት ነው። እና ጎበዝ ንቁ። ዘረኝነት ዘር ለዘር ለገበሬ ነው እንጂ ዘር ለሰው ልጅ አልተሰጠም። በየትኛውም ሃይማኖት ብትሄዱ ሁሉም ሰው የእግዚአብሔር ልጅ ነው። ስለዚህ ሁላችንም የእግዚአብሔር ልጆች የእግዚአብሔር ፍጡር ከሆነ ማናችንም የማናችንም አይደለንም ማለት ነው። ስለዚህ የማስታወቂያው ምልክት ዘረኝነትን በሎሚ እንፈውሳለን፣ ፍቅርም በሎሚ ይተካል። ያው የፍቅር መገለጫ ሎሚ አይደለም? አንድ ኮረዳ ወንድ ሲያፈቅራት የጥምቀት ላይ ሎሚ አይደለም የሚወረወረው? ስለዚህ የፍቅርን መገለጫ ነው፣ የቫይረስን ማጥፊያ ነው። ሎሚን ምረጡ። ሁለገብ ቻናልም ገብታችሁ የፓርቲያችን አባል ሆኖ እወዳችኋለሁ። እንደኔ ደግሞ እንደዚህ ዛፍ ላይ እየወጣችሁ እንጆይ ያርጉ። ይሄ አሁን እኔ ሰዎች የሉ ከዛን ስራዬን ነካ አደረኩትና ዛፍ ላይ ዙፋን ላይ ዘፍ ብዬላችሁ እንደ ማንኛውም መንግስት ለመሆን እንደሚወዳደር ሰው በደስታና በተስፋ ይሄው ዛፍ ላይ ወጥቼላችኋለሁ የኔ ውዶች። ማነህ አንተ ጉብል የሚወረወርብህ ሎሚ? ይሄው ጉብል የት ነው ያለው? ይሄው ሎሚ ተወርውሮልሃል፣ ተቀበል። እና ለሴቶች ብቻ ማን ነው የሚወረወር አላችሁ? ለወንዶችም እኮ ይወረወራል። አላቅም፣ ውሸቴን ነው። እኔ ለወንድ ሎሚ እንደሚወረወር ነው ያላቅም። በሴት ልጅ ነው። ለምን እንደዚህ እንደሚሆን ታውቃላችሁ? ረጅም ነኝ፣ ባይዘው በጣም ረጅም ሴት ነኝ። ቅልጥሜ በቪዲዮ ላይ ስታዩኝ ረጅም አልመስልም እንጂ ቅልጥሜ ረጅም ስለሆነ ነው ጥፍ የማደርገውና ለመውረድ ቦታ ይጠበኛል። እና ውዶችዬ አያምርም ዙፋኔ? እኔ ለምን 4 ኪሎ እመኛለሁ? የ4 ኪሎ ዙፋንን የሚያስንቅ ዘፍ ብዬላችኋለሁ። አባቴ 4 ኪሎ ዙፋን ካማረህ እንደኔ ዛፍ ላይ ውጣና ዘፍ በል። ምን አጨናነቀ? ምን አጠበበ? ለምን ትንከራተታለህ? አንተ ጀግና እኮ ነህ። ዛፍ ላይ መውጣት ትችላለህ። የ4 ኪሎን ዙፋን ተውና ዛፍ ላይ ውጣና ዘፍ በል እንደኔ። እኔ 4 ኪሎ ሲያምረኝ ይኸው ዘፍ እላለሁ። በህልሜ 4 ኪሎ ሲታየኝ ዘፍ እላለሁ። ስለዚህ በሰላማዊ ትግል እንታገልና የማዳም ቅመሞች ሴቶችዬ መንግስት ለመሆን እንዘጋጅላችኋለሁ። ስለዚህ እኔስ ብቸኛ ነኝ የሚለውን ሙዚቃ እጋብዛችኋለሁ። እኔስ ብቸኛ ነኝ፣ እኔስ ብቸኛ ነኝ፣ እኔስ ብቸኛ ዘመድም የለኝ አለው የሚለኝ። እኔስ ብቸኛ ነኝ፣ እኔስ ብቸኛ ዘመድም የለኝ አለው የሚለኝ። አብሮ አደጌ አንቺው ነበርሽ፣ አብሮ አደጌ አንተው ነበርክ። ዘረኝነት ተጠናውቶ ጉንፋን ይዞ ተገለልክ። ወንድሜ እህቴ ወገኔ አንቺ ነህ አንተ ነህ አብሮ አደጌ። ዘረኝነት ክፉ ነው፣ ዘረኝነት በሽታ ነው። ከዘረኝነት ውጡ፣ ከዘረኝነት ውጡ። እህቴ ወንድሜ እንባባል። እወዳችኋለሁ። እኔስ ብቸኛ ነኝ፣ እኔስ ብቸኛ ዘመድም የለኝ አለው የሚለኝ። ሁሉም ሰው
በጉንፋን ዘረኝነት ተይዟል። አምላኬ አምላኬ አንድ አድርገን ዘረኝነትን አጥፋለን 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 ዘረኝነትን 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 ክፉ በሽታ መድኃኒት የሌለው መድኃኒቱ እኛው ጋር ማንም ሰው ሐኪም መጥቶ እኛም ማከም አይችልም። ራሳችን ለዘረኝነት መድኃኒት ፕሊስ ወገኔ። ዘረኝነት ክፉ ነው። ዘረኝነት ኃጢአት ነው። ወገኔ 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 ተው 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 ተይ ተይ እህቴ ተው ወንድሜ በዘረኝነት አትታጠር። አገርህን ውደድ፣ አገርህን አፍቀር፣ አገርህን ውደድ፣ አገርህን አፍቀር። ይኸው በስደት አገር ሲያምረን መግባት የምንፈልገው ያቺ ምስኪን ደሃ ሀገር ናት። ያቺ ምስኪና ሶሪ ውዶችዬ፣ እኔስ ብቸኛ ነኝ፣ ዘመድም የለኝ አለው የሚለኝ። እሺ ባይዘወይ ውዶችዬ እወዳችኋለሁ፣ አትቀየሙኝ። እና ሜቢ በቃ መልእክቴ ተስፋ አረጋለሁኝ። እንዋደድ፣ ከዳር እስከ ጫፍ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ያለ ነው የኢትዮጵያ ልጆች። እግዚአብሔር የዘርን ጉንፋን አጥፍቶልን እውነትም እኛ የሰው ልጆች ነን የምንልበትን ዘመን እግዚአብሔር አምላክ ሆይ አምጣልን። ወዳችኋለሁ ከልቤ በእውነት ምንም አይነት አጀንዳ የለኝም። ሰው በመሆናችሁ አከብራችኋለሁ። ቪዲዮዬን ከወደዳችሁት ላይክ አድርጉ፣ ከጠላችሁትም ዲስላይክ አድርጉልኝ። ምንም ችግር የለውም። እናንተ ሰው ናችሁና የምትወዱትና የማትወዱት ነገር ስላለ ምርጫው የእናንተ ነው። ፒስ። ወዳችኋለሁ።